እሺ ተመልካቾች እንዴት ናችሁ? ኢትዮጵያ ከአፍሪካ ካሉ ሀገራቶች መካከል ከፍተኛ ትርፍ ካላገኘን በስተቀር ገብተን ኢንቨስት አናደርግባትም የሚሏት ሀገር አንዷ ሆናለች። አፍሪካ ውስጥ ካሉ ሃይ ሪስክ ኢኩዊቲ ሪስክ ፕሪሚየማቸው በጣም ከፍተኛ ከሆኑ ሀገራቶች መካከል ስድስተኛዋ ኢትዮጵያ ነች። ምን ማለት እንደሆነ ይህንን በደንብ አስረዳችኋለሁ። ምን ማለት ነው ኢኩዊቲ ሪስክ ፕሪሚየም ሲባል? ከሌሎች ሀገራቶች የሚለየው በምንድን ነው? ከፍተኛ ትርፍ ካላገኘን በስተቀር ለምንድን ነው ኢትዮጵያ ውስጥ ገብተን ኢንቨስት አናደርግም የሚሉት የውጭ ባለሀብቶች የሚለውን የተወሰነ ሀሳብ ሰጣችኋለሁ። አሁን ላይ ኢንቨስተሮች ወይ ደግሞ የውጭ ባለሀብቶች አንድ ሀገር ላይ ሄደው ኢንቨስት ለማድረግ ሲያስቡ የሚጠይቁት እዛች ሀገር ውስጥ እድገት አለ ወይ አይደለም። እሱ አይደለም ጉዳያቸው። አሁን እየተለወጠ መጥቷል። ኢንቨስት አድርጌ ምን ያህል ተጨማሪ አገኛለሁ ወይ ደግሞ ምን ላጣ እችላለሁ የሚለውን ሪስክ ፕሪሚየም ይሰራሉ። ለምሳሌ በቀላሉ ምሳሌ ላቅርብላችሁ። ለምሳሌ 3 ሀገራቶች አሉ ብላችሁ አስቡ። 3 ሀገራቶች ላይ ተመሳሳይ ኢንቨስትመንት አንድ ባለሀብት ለምሳሌ $100 ሚሊዮን ያለው እና ፋብሪካ ለመስራት የሚያስብ ባለሀብት አለ ብላችሁ አስቡ። ስለዚህ 3ቱም ሀገር ላይ ሊሰራ የፈለገው ያችኑ አንድ ፋብሪካ ነው፣ ግን $100 ሚሊዮን አለው እና ተመሳሳይ ፕሮጀክት ነው፣ ግን የተለያየ ሀገር ነው። ለምሳሌ ስዊዘርላንድ ሄዶ ኢንቨስት ቢያደርገው ሪስኩ ዝቅተኛ ነው። ኢንቨስት ቢያደርግ ለምሳሌ የተረጋጋ ፖለቲካ አለ እዛ ሀገር፣ ጠንካራ ገንዘብ አላቸው፣ ጠንካራ ምንዛሪ አላቸው፣ ህጋቸውም ተገማች ነው። ስለዚህ ስዊዘርላንድ ላይ ያለው ሪስክ ዝቅተኛ ነው ሄዶ ኢንቨስት ቢያደርግ። ስለዚህ ምን ብሎ ያምናል መሰላችሁ? እዚህ ትንሽ እንኳን ባተርፍ ስዊዘርላንድ ውስጥ ያዋጣኛል ይላል። ምን እያለ ነው? ከ4 እስከ 5 ከመቶ እንኳን ብቻ ባተርፍ ኢትስ ኢነፍ እያለ ነው። በቃ ተፈጥሯዊ የሚባለው 4 ከመቶ እንኳን ከሆነ እስከ 8 ከመቶ ባተርፍ ችግር የለም እንደማለት ነው። ስለዚህ ሪስኩ ትንሽ ስለሆነ ትንሽ እንኳን ባተርፍ ችግር የለም፣ ፌር ነው። ስለዚህ ስዊዘርላንድ ውስጥ ሄዶ ኢንቨስት ማድረግ እፈልጋለሁ ይላል። ሁለተኛ ለምሳሌ ኢትዮጵያ እሄዳለሁ ቢል እና የሪስክ ደረጃዋ መካከለኛ ነው ቢባል፣ ለምን? የምንዛሬ እጥረት አለ፣ ተገማች ያልሆነ ፖሊሲ አለ፣ ግን ደግሞ የማደግ ትልቅ ተስፋ አላት። ስለዚህ ባለሀብቱ ምን ብሎ ያምናል መሰላችሁ? ኢትዮጵያ ውስጥ ሄጄ ኢንቨስት ለማድረግ መደበኛ ከሚባለው ሴፍ ከሚባለው ትርፍ መጠን በተጨማሪነት ከ15ና ከ15 ከመቶ በላይ ትርፍ እፈልጋለሁ፣ አለበዛ ሄጄ ኢንቨስት ለማድረግ አልወስንም ነው። ለምሳሌ ኢትዮጵያ አሁን ያላት የኢኩዊቲ ሪስክ ፕሪሚየም 15.9% ነው። ለምሳሌ አንድ የሚሰራ ቢዝነስ የትርፍ መጠኑ ጤነኛ የሚባለው 4 ከመቶ ከሆነ ኢትዮጵያ ውስጥ ግን እስከ 20 ከመቶ ካላተረፍኩ በስተቀር አልገባም ይላል ማለት ነው። አያችሁት? ስለዚህ ትርፉ 3 እጥፍ ከስዊዘርላንድ ካላደገ በስተቀር ገብቼ ኢንቨስት አላደርግም የሚል ማለት ነው። ሱዳንስ ሄዶ ኢንቨስት ቢያደርግ ሶስተኛው ሀገር ያችኑ $100 ሚሊዮን አንድ ፋብሪካ ለመክፈት ሱዳን ቤድስ በጣም በጣም ከፍተኛ ሪስክ አለ። ለምን? ግጭት አለ፣ ተቋማቶች ተዳክመዋል። አሁን ባለሀብቱ ትልቅ ትርፍ ካላገኘ በስተቀር በፍጹም እዚህ ሀገር ውስጥ ሊገባ አይችልም። ሱዳን ከሆነ የሚገባው ነዳጅ ከሆነ ወርቅ ካልሆነ በስተቀር ሊገባ አይችልም። ስለዚህ ስንት ይጠይቃል እየተባለ መስላችሁ? ጤነኛ የሚባለው የትርፍ መጠን 4 ከመቶ እንኳን ቢሆን እሱ 34 ከመቶ በማድረገው ቢዝነስ ላይ ትርፍ ካላገኘው በስተቀር ሱዳን አልገባም። 20% ካላተረፍኩ በስተቀር ኢትዮጵያ አልገባም ነው። እስከ 8% ካተረፍኩ ስዊዘርላንድ ብሰራ ችግር የለም ይላል ማለት ነው። አሁን በዚህ መለኪያ ነው አፍሪካ ውስጥ ካሉ በጣም ሃይ ሪስክ ኢኩዊቲ ሪስክ ፕሪሚየም ካለባቸው ሀገራቶች መካከል 6ኛ የሆነችው ኢትዮጵያ። አሁን በእነዚህ እንደው በቀላሉ ለምሳሌ መኪና ሃይዌይ ላይ የሚነዳ ሰው ሃይዌይ ከሆነ በጣም ጥሩ ነው፣ ሴፍ ነው፣ ቀኝ ግራውን አያይም፣ በቃ ቀጥ ብሎ መሄድ ነው አይደለም፣ ሴፍ ስለሆነ ማለት። ሚዲየም የሚባለው ላይ ከሆነ ደግሞ ምናልባት ደህና አስፓልት ነው፣ ግን የተቆፋፈረ ስላለበት በተወሰነ መልኩ መጠንቀቅ እንደሚያስፈልገው ቁጠሩት። እንደ ሱዳን ከሆነ ደግሞ ፒስታ ነው፣ ገደል ያለው ጭቃ ያለው ሊሆን ይችላል። ስለዚህ ፈጥኖ ቢዝነስ ሊሰራ የሚችልበት ቦታ አይሆንም። አሁን አፍሪካ ጥሩ ነች መጥፎ ነች አይደለም ጨዋታው። ሪስክ መጠኔ ወይ ደግሞ ለኢኩዊቲ ሪስክ ፕሪሚየም ማስቀመጣትን መጠን መክፈል ትችላለች ወይ ነው። በቃ ብዙ ባለሀብቶች እኮ አፍሪካ ኢንቨስት ለማድረግ አንፈልግም አይደለም የሚሉት፣ ግን አንሰርቴኒቲው ትልቅ ነው። ስለዚህ ትልቅ ትርፍ እንፈልጋለን። የተረጋጋ ሀገር ላይ ከ4 እስከ 5 ከመቶ ብናተርፍ ችግር የለም። አደጋ ያለበት ሀገር ላይ ግን ከ30 ከመቶ በላይ ካላደገን ጤነኛ አይደለም። ይሄንን ሬት የሚያወጣው
አስዋስ ዳሞዳራን የሚባል የኢንዲያ አሜሪካ ኢኮኖሚስት አለ። ኢኮኖሚስት እንኳን ፋይናንስ ላይ ያለ እና በዓለም ላይ በጣም ተአማኒነት ያለው ዳሞዳራን የሚባል ኦንላይን አለ። ኢንቨስትመንት ባንኮች፣ አናሊስቶች እንዳውም ዲን ነው የሚባለው። በቃ የዚህ የቫሉዌሽን አለቃ ነው የሚባለው። እንደዚህ አይነት ለኒውዮርክ ዩኒቨርሲቲ ውስጥ የፋይናንስ ፕሮፌሰር ነው። የኢንቨስትመንት ባንኮች፣ አናሊስቶች፣ የመኒ የቢዝነስ ማኔጅመንት ላይ የሚሰሩ ወርልድ ዋይድ የሆነ ሪፈር የሚደረግ ዌብሳይት ነው ይህንን ቫሉዌሽን የሚያወጣው። እና አፍሪካ ውስጥ ከፍተኛ ኢኩዊቲ ሪስክ ፕሪሚየም ያለባቸው ደረጃ ወጥቷል። ዳሞዳራን የሚባለው ኦንላይን ነው። አስዋስ ዳሞዳራን ፕሮፌሰር አስዋስ ዳሞዳራን ነው ያወጣው። የኒውዮርክ ዩኒቨርሲቲ ቫሉዌሽን የሚሰራ ነው። እና በዚህ ደረጃ አንደኛ በጣም ሪስክ አለባት የተባለችው ሀገር ሱዳን ነች። በዓለም ላይም ሱዳን ነች። 30.9 ምን ማለት ነው? መደበኛ ከሚባለው ትርፍ አንጻር 30.9% ተጨማሪ ካላተረፍኩ በስተቀር እዛች ሀገር ውስጥ ኢንቨስት አላደርግም ማለት ነው። ሁለተኛው ማላዊ ነች። የሱዳን ግጭት ስላለ ነው። ማላዊ የውጭ ምንዛሬ እጥረት አለባት፣ ዕዳ ከፍተኛ ነው። ስለዚህ 17.2% ካላተረፍን አንገባም። ሁለተኛው እሱ ነው። ሞዛምቢክ ሶስተኛ ነች፣ 17.2 ነው። ኒጀርም 17.2%። ከዛ አምስተኛዋ ሶማሌ ነች። ሶማሊያ 17.2%። እንግዲህ የፖለቲካ ለመረጋጋት ያለበት ሀገር ነው። ስድስተኛ ኢትዮጵያ ነች 15.9። ኢትዮጵያ ላይ እንደ ምክንያት የሚቀርበው ምንድን ነው? ዕዳ ያለባት ዕዳ መጠንና የውጭ ምንዛሬ ጫና ያለበት። ይሄን መረጃ የሚወስደው ከዓለም አቀፍ የዕዳን የሚለኩ ተቋማቶችን እንደ ሞዲ ካሉ ተቋማቶችን የሚወስዱ። ስለዚህ ያቺ ሀገር ያለባት ዕዳ የመክፈል አቅሟ ድክመቱ፣ ለዲፎልት ያላት ፕሮባቢሊቲ ምን ይመስላል፣ ገበያዋ ተለዋዋጭ ነች ወይ የሚለውን ቼክ ያደርጋሉ። ስለዚህ ስንት ብር ማትረፍ ይፈልጋሉ፣ ከዛ ስንት ነው በተጨማሪነት ማግኘት የምንፈልገው የሚለውን ከግምት ይከታሉ። ሰባተኛዋ ጋቦን ነች። ጋቦንና ስምንተኛዋ ጊኒ ነች። ጋቦንና ጊኒ ግጭት ያለበት ሀገር ነው። ዘጠነኛዋ ላይቤሪያ ነው። ከክራይሲስ ለመውጣት ገና እየሞከረች ያለች ሀገር ነች። አስረኛዋ ማሊ ነች። የፖለቲካ ግጭት ያለባቸው ናቸው። እነዚህ ሀገራቶች ያለባቸው ውጥረት ምንድን ነው? የምንዛሬ እጥረት አለ፣ የዕዳ ጫና አለባቸው፣ የፖለቲካ ለመረጋጋት አለ። ፖሊሲያቸው እንኳ ሰርቴን አይደለም። ስለዚህ ሃይ ሪስክ ያለባቸው ሀገራቶች ተርታ ነው እየተመደበ ነው ያለ ነው። በዓለም ላይም ሪስክ ያለባቸው ሀገራቶች ተራ አለ። የሱዳን ትመራለች፣ እነ ቤላሩስ፣ ሊባኖስ፣ ቬንዙዌላ ከ30 ከመቶ በላይ የሚጠየቅባቸው። ሴፍ ደግሞ ለኢንቨስትመንት ሴፍ የሚባሉ ሀገራቶችም አሉ እንደ ካናዳ፣ ጀርመን፣ ስዊዘርላንድ፣ ሲንጋፖር፣ ስዊድን፣ ኔዘርላንድ የሚባሉት እስከ 4.2 ከመቶ ብቻ ነው። ኢቨን አሜሪካ እንኳን 4.5 ከመቶ ነው። እነዚህ ሀገራቶች ጥሩ የሚባሉት ሀገራቶች አንደኛ ተገማች የሆነ ፖሊሲ ያላቸው፣ በቃ የማይነቃነቅ ጥሩ የሆነ ፖሊሲ፣ ኦቨርናይት የሚለወጥ ምናምን አይደለም። ጠንካራ ካፒታል ገበያ አላቸው፣ ጠንካራ ኢንስቲቱሽን ተቋም አላቸው። ስለዚህ እነዚህ ሀገራቶች ላይ በትንሹ እንኳን ማትረፍ መጥፎ አይደለም ነው ጉዳዩ። ግን ሃይ ሪስክ ያለባቸው ኢትዮጵያንም ጨምሮ ባሉ ሀገራቶች እንደነ ሱዳንም ካያችሁ በጣም ከፍተኛ ግጭት ያለበት ነው። ያልተረጋጋ አስተዳደር ገቨርናንስ ያለበት ነው። የተዳከሙ ተቋማቶች አሉ። ስለዚህ ጨዋታው ምንድን ነው? ጭራሽ ኢንቨስት አናደርግም ሳይሆን ግን ትልቅ ክፍያ እንፈልጋለን ነው። ትርፋቸው ትልቅ ካልሆነ አይገቡም። እንደውም አንዳንድ ሀገራቶች ላይ ደግሞ የተመረጠ ለምሳሌ የሪስክ መጠኑ ዝቅተኛ ከሆነ ሁሉም ላይ ኢንቨስት ያደርጋሉ። የሪስክ መጠኑ መካከለኛ ላይ ከሆነ የተመረጡ ኢንቨስትመንቶች ብቻ ነው የሚሳተፉት። እንደ ኢትዮጵያ ያሉ ሀገራቶች ላይ ከሆነ በጣም ሪስክ አለበት የሚባለው እንደ ሱዳን ከሆነ ደግሞ ውስን ሴክተር ላይ ነው፣ ወይ ነዳጅ ላይ ነው፣ ወይ ወርቅ ላይ ነው፣ ወይ ማዕድን ላይ ነው እንጂ ዝም ብሎ ደግሞ የጨርቅ ላይ ግብርና ላይ ሊገቡ አይችሉም፣ ሪስኩ ማለት ነው። ስለዚህ የኢትዮጵያ ደረጃ ያለው ከውጭ ምንዛሬ ጫናና ደግሞ ያለባትን የውጭ ዕዳ ለመክፈል ለዲፎልት ያላት ፕሮባቢሊቲ እሱን ከግምት በመክተት አፍሪካ ውስጥ ኢኩቲ ሪስክ ፕሪሚየማቸው 15.9 ከመቶ ሆኗል። ቅድም እንደነገርኳችሁ ነው። የተረጋጋ ሀገር ላይ እስከ 4 ከመቶ ፌር የሚባል ትርፍ ቢኖር አንድ ነገር ለመስራት 4% ፌር የሚባል ትርፍ ቢኖር፣ ኢትዮጵያ ግን ኢንቨስት ለማድረግ ሪፈር የሚያደርጉት ምንድን ነው? 15.9 ከመቶ እያሉ ትደምሩታላችሁ። 15.9 ከመቶ ሲደመር 4% ብታደርጉ ፌር የሚባለው ፕራይስ 20% ካላተረፈ በስተቀር ኢትዮጵያ ይመጣል ማለት ነው። እነዚህ ሬቶች የሚናቁ አይደሉም። ብዙ ስራ የሚፈልጉ ናቸው ማለት ነው። ኢትዮጵያ ብዙ ስራ የሚፈልግ ነው።
እንደው የካፒታል ገበያ ድክመትም የውጭ ምንዛሬ እጥረት ካልተቀረፈ ዕዳ የመክፈል አቅማ ምክንያቱም ለምንድን ነው የውጭ ባለሀብት መጥቶ ኢንቨስት ሲያደርግ ያተረፈውን ትርፍ ይዞ ለመሄድ ሲፈልግ የውጭ ምንዛሬ እጥረት ካለበት ኢኮኖሚ ማን ይሰጠዋል? አትርፎ ገንዘቡ ይዞ መውጣት አይችልም ማለት። ግጭት የሚኖር ከሆነ ኢንቨስትመንቱን ጠንካራ ማድረግ አይችልም። ብዙ ሪስኮችን ይደምሩና እንደ አስዋዝ ዳሞዳራን ያሉ ደግሞ ቫሉዌሽን የሚሰሩ ደግሞ ትልልቅ ዩኒቨርሲቲ ላይ ያሉ ፕሮፌሰሮች ደግሞ ይሄን ሬት ያወጣሉ። ኢቨን ቢዝነስ ኢንሳይደር አፍሪካ ላይም እንደዚህ አይነት ሪፖርቶች ይወጣሉ። ስለዚህ አፍሪካ ውስጥ ካሉ ኢኩዊቲ ሪስክ ፕሪሚየማቸው ከፍተኛ ከሆኑ ሀገራቶች መካከል ኢትዮጵያ አንዷ ሆናለች። ይህንን መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።